ወደ ቀዳሚ ዝርዝር ዜና ስንሻገር የግብር አሰባሰብ ላይ የሚታዩ ውስንነቶችን ዘመናዊ ቴክኖሎጂንና ዲጂታል ስርዓትን በመጠቀም የአካባቢውንና የሀገሪቱን እድገት ለማፋጠን በቅንጅት መሰብሰብ እንዳለበት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ አሳሰቡ። የደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ በበኩላቸው ዘንድሮ ከተለምዷዊ አሰራር በመላቀቅ በዘመናዊ መንገድ ግብር ከፋዮች እንዲከፍሉ የሚያደርግ ስርዓት መዘርጋቱንም ገልጸዋል። በዘርፉ የሚስተዋለው ሌብነትና ማጭበርበር ላይ በአንድነትና በትስስር መስራት እንዳለብንም ተመላክቷል። ለዳዊት ኮይሻ ዘገባ ትዝታ ታከለ። ከእያንዳንዱ ተቋምና ከዜጎች የሚሰበሰበው ግብር ፍትሃዊ ሀብት ክፍፍል እንዲኖር ኢኮኖሚን ለማረጋጋት አስቸጋሪ ክስተቶችን ለመቋቋምና ኢንቨስትመንትን ለማበረታታት ከፍተኛ ጠቀሜታ ይኖረዋል። የግብር አሰባሰብ ላይ የሚታዩ ድክመቶችን የዘመናዊ ቴክኖሎጂና ዲጂታል ስርዓትን በመጠቀም የአካባቢውንና የሀገሪቱን እድገት ለማፋጠን በቅንጅት መሰብሰብ እንዳለበት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ ተናግረዋል። የገቢ ስራችን ካልዘመነ ተቋም ካልመሰረትን አሁንም ቢሆን በበርካታ ማነቆ በእጅ የሚሰራ በግለሰቦች ንክኪ ላይ ተመሰረተ እስከሆነ ድረስ የምንፈልገውን ውጤት ሊያሳካልን አይችልም። ያ ሊሆን ካለ ስርዓቱን አውቶሜት የማድረግ ዲጂታይዝ የማድረግ መረጃን ሞር አክሰሲብል እንዲሆን በመስራት ላይ ትኩረት ማድረግ ያስፈልጋል። በገቡ ሴክተር ላይ ያሉ የመረጃ ስርዓትን የሚያቀላጥፉ የግብር ከፋዩን እንግልት የሚቀንሱ እንዲሁም የገቢ ሰብሳቢ መስሪያ ቤቱንም ውጤታማነት የሚያቀላጥፉ ቴክኖሎጂ ላይ የተመሰረቱ የገቢ አሰባሰብ ሂደቶች ላይ ትኩረት አድርገን እንሰራለን። የደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ በበኩላቸው የዘንድሮ ገቢ አሰባሰብ ከወትሮ የተለየ እንዲሆን ከተለምዷዊ አሰራር በማላቀቅ ግብር ከፋዮች በዘመናዊ መንገድ እንዲከፍሉ የሚያደርግ ስርዓት መዘጋጀቱን አስታውቀዋል። በየደረጃው የምንገኝ የገቢ ተቋማት የግብር ሕግ ተገዥነት ያደገ ግብር መክፈልን ባህሉ ያደረገ የሚጠበቅበትን ግብር በታማኝነት እና በፈቃደኝነት የሚወጣ የህብረተሰብ ክፍል ለመገንባት በርካታ አማራጮች መንገዶችን በመጠቀም የግብር አስተምሮ እና የህግ ማስከበር ስራዎችን በስፋት እየሰራን እንገኛለን። የገቢ አሰባሰብ ስርዓትን ከተለምዳዊ አሰራር በማላቀቅና ዘመኑን በዋጀ የቴክኖሎጂ ውጤቶች በማስደገፍ ከሌብነትና ብልሹ አሰራር የጸዳ ቀልጣፋና ምቹ ተደራሽ ለማድረግ የሚያስችሉ ስራዎችን ተግባራዊ ማድረግ ጀምረናል። የደቡብ ኢትዮጵያ ክልል ንግድ ገበያ ልማት ቢሮ ኃላፊ ወይዘሮ ሰናይት ሰለሞን የንግዱ ማህበረሰብ ክፍል ዘመናዊ ቴክኖሎጂን ተጠቅሞ ጊዜ፣ ጉልበትና ወጪ ቆጣቢ በሆነ መንገድ ስራቸውን እንዲያከናውኑ እንዲሁም ምቹና ቀልጣፋ አገልግሎት እንዲኖር በትኩረት እየተሰራ እንደሚገኝ አስረድተዋል። አጠቃላይ የንግድ ስርዓቱ ምቹ፣ ቀልጣፋ እንዲሆን የበኩሉን አስተዋጽኦ እያበረከተ ነው ያለው። በተለይ ደግሞ ቅድምም ከመድረክ እንደዚሁም ደግሞ ከቤቱም ሲገለጽ የነበረው የንግዱ ማህበረሰብ ከመንግስት ሊያገኝ የሚገባውን አገልግሎት ቤቱ ላይ ሆኖ ኦንላይን በሆነ መንገድ የንግድ ፍቃዱን እንዲያድስ፣ አዲስ የንግድ ስራ ፍቃድ እንዲያወጣ፣ እንደዚሁም ምዝገባዎችን እንዲያካሂድ በርካታ ስራዎችን እየሰራን እንገኛለን። የግብር መክፈያ ወቅት ማስጀመሪያ የንቅናቄ መድረክ ከተለያዩ ዞኖች የተገኙ ተሳታፊዎች የተሻለ ገቢ እንዲሰበሰብ መረጃ በማጥራት ሰነድ ማጭበርበርና ሌብነት ላይ በአንድነትና በትስስር መሰራት እንዳለበትም አሳስበዋል። የገቢ ጉዳይ ሲነሳ አንዱ ትልቅ በዘርፉ የሚታዩ የመልካም አስተዳደር ችግር፣ ሌብነቶች ባልተገባ መልኩ መክፈል ያለበትን የመሸፈን የመደገፍ በባለሙያ በአመራሩ የሚገለጡ ጉዳዮች አሉ። እነዚህ ጉዳዮችንም የማረም ስራ እየሰራን መተናል። ባለሙያው ነው ታች የሚመራው፣ አመራሩ ነው የሚመራው። አመራሩና ባለሙያውን ሀሳቡን ደግሞ አገራዊና ገቢን ሊሰበስብ በሚችል አቋም ላይ ማምጣት ካልቻልን በተለምደው ከሄድን የተለምደውን ሀሳብ ይዞ ከሄደ ሀሳቡ አመለካከቱ ነውና አመለካከቱን ካላቀናን የምንሰበስበው ገቢ ያው በተመሳሳይ አንድ መንገድ ላይ ያለ መጨረሻው እሱ ነው ሊሆን የሚችለው። የሚሰበሰበው ግብር እኔን ሊጠብቀኝ ለቆመው ፖሊስ፣ ልጄን ለሚያስተምረው መምህር፣ አስፓልቱም ጤና ተቋሙም ሌሎቹም የሚሰሩት
ይህ የንግድ ማህበረሰብ የሚከፍለው ግብር መሆኑን ስለምናምንና ይህንኑ መደገፍ ዋነኛው ተግባራችን መሆኑን ስለምናውቅ ይህን ተግባር በመቀናጀት እንሰራለን። የክልሉን ገቢ ለማሳደግ በሚደረገው ጥረት ሁሉም ባለድርሻ አካላት ኃላፊነታቸውን እንዲወጡ ጥሪ ቀርቧል። በማህበራዊ ተጠቃሚነትና በፋይናንስ ግልጸኝነት ፕሮግራም ተግባራዊ በሆነባቸው አካባቢዎች ሞጋችና ተባባሪ ማህበረሰብ እንዲፈጠር ማስቻሉን የደቡብ ኢትዮጵያ ክልላዊ መንግስት ፋይናንስ ቢሮ አስታወቀ። ፕሮግራሙ ልማቱ ህዝባዊ መሰረትና ዘላቂነት እንዲኖረው ያስቻለ በመሆኑ መሰል ተሞክሮዎችን በአካባቢያቸው ለማስፋት ሊሰራ እንደሚገባ ተመላክቷል። ቢሮ በማህበራዊ ተጠቃሚነትና በፋይናንስ ግልጸኝነት ፕሮግራም ዙሪያ ለባለድርሻ አካላት የግንዛቤ ማስጨበጫ መድረክ አካሂዷል። ዘገባው የአለማየሁ አልቶ ነው። የደቡብ ኢትዮጵያ ክልላዊ መንግስት ፋይናንስ ቢሮ ከተለያዩ ዞኖች፣ ወረዳና ከተማ አስተዳደሮች ከመጡ ባለድርሻ አካላት ጋር በማህበራዊ ተጠያቂነትና በፋይናንስ ግልጸኝነት ዙሪያ የግንዛቤ ማስጨበጫና የአፈጻጸም ግምገማ መድረክ በወላይታ ሶዶ ከተማ አካሂዷል። ፕሮግራሙ በፓይሌት ተግባራዊ በተደረገባቸው በወላይታ ዞን ዳሞት ሶሬ ወረዳና አሪ ዞን ጂንካ ከተማ ሞጋችና ተባባሪ ማህበረሰብ እንዲፈጠር በማድረግና ዘላቂነት ያለው ልማት በማረጋገጥ በሌሎችም ዘንድ በጎ ቅናት መፍጠሩን ዘርፉን የሚመሩ አካላት ገልጸዋል። ሞጋች ጠያቂ ተባባሪ ስንል ትርጉሙ እንግዲህ ብዙ ነው። በእያንዳንዱ ቃላት ውስጥ ያለውና አንደኛ ያልተሰሩ ስራዎች እንዲሰሩ ይሟገታል። የታቀዱ እቅዶች የደረሱ ብሎ ይጠይቃል። ከዛ በኋላ ደግሞ ይተባበራል። ምንድነው መንግስት ያጣው እኔ ጋስ ምንድነው መልካም አጋጣሚዎች አሉ። እንግዲህ ማህበረሰብ ሲንል እኛም ማህበረሰቡ ውስጥ አካል ነን፣ ፈጻሚም አስፈጻሚም ህዝብ ተወካይም። ስለዚህ ከዚህ አንፃር ማህበረሰቡ ውስጥ እውቀት አለ፣ ጉልበት አለ፣ ገንዘብ አለ። ስለዚህ ከዚህ ማህበረሰቡንና መንግስትን ስናስተሳስር የመልካም አስተዳደር ጥያቄዎች ይፈታሉ። እንደ አዲስ ክልሉ ሲቋቋም ፓይለት አድርገን በ2015 ዳሞት ሶሬ ላይ ፓይለት 2 ቀበሌ በአንድ ወረዳ ላይ 2 ቀበሌ መርጠን ነው የገባ ነው። እሱ ጋር ያለውን ተሞክሮ ወስደን በተጨማሪ 2 ዞኖች ላይ በአሪ ዞንና ጂንካ ከተማ ላይና በአለ ዞን ላይ በ2 ቀበሌ ላይ ወረዳዎች ላይ ዙሪያ ወረዳ ላይ ኢምፕሊመንት ለማድረግ ሞክረናል። በሪፖርታችን ላይ ሌሎች ዞኖች ተሞክሮ እንደወስዱ ሁሉንም ዞን አስተዳዳሪዎች፣ ፋይናንስ አፈጉባኤዎች፣ ቋሚ ኮሚቴዎችን ጠርተናል። በጣም ስሜታቸውን ኮርኩሮ ስለምንድነው እኛ በክልል ውስጥ እንዴት በ4 ቀበሌ በ2 ዞንና በ3 ዞን ብቻ ይተገበራሉ፣ ሁላችንም እንተገብራለን የሚል ኮሚትመንት ነው ካዩ በኋላ የተሰሩ ህዝብ በጣም ታሪክ ስለሚሰራ ህዝቡን በማሳተፋችን መሰረታዊ ነው። ለ3 አመት ቆሞ የቆየ የውሃ ተቋም በቀላሉ 37,000 ብር ህዝቡ አዋጥቶ ፋንክሽናል አድርጎ አሁን ውሃ እየተጠቀመ ነው ያለው። የማህበረሰብ ተጠያቂነትና የፋይናንስ ግልጸኝነት በመፍጠር ማህበረሰቡን አሳትፈው ወደ ማልማት ስራ መግባታቸው አዳጊ የህዝብ የልማት ጥያቄዎች ምላሽ እንዲያገኙ ከማስቻል ባለፈም ልማቱ ህዝባዊ መሰረትና ዘላቂነት ያለው እንዲሆን ማስቻሉን የጠቆሙት የመድረኩ ተሳታፊዎች በአካባቢያቸው መሰል ተሞክሮዎችን ለማስፋት ማቀዳቸውን ተናግረዋል። ይሄ ፕሮጀክት ከመጣ በኋላ ያንተ ነው፣ ማንም ነገር አትጠብቅ። ህዝቡ የራሱን ከተዋጣ በኋላ መንግስት ደግሞ የድርሻውን ይሰራል። አሳታፊ የሆነ እቅድ በጋራ እንሰራለን የሚለውን ይዘን ሰራን። በጋራ አቀድን፣ ችግሮችን ለየን፣ ለችግሮች ቅድሚያ ችግሮችን ሰጠን። አጭር ጊዜና በረጅም ጊዜ የሚፈቱ ብለን አቀድን፣ ሰራን። በቀላሉ ህዝቡ ውሃ በራሱ ተሳትፎ የሚቆፈረውን ቆፍሮ ኮንትሪቢዩት የሚያደርገውን ፓርት አድርገው ውሃ 3 በሆነው ነበር። አጋጣሚ አንድ ሻምባቅለና የሚባል ቀበሌ ላይ የቆመውን ውሃ ወዲያው ማቴሪያል ድጋፍ አደረገ ወረዳው፣ ደግሞም የባለሙያ ድጋፍ አደረገ። ቆፍረው አስተካክለው ጥበቃ ይለዛ ለቀጣይ ደግሞ በቀጣይነት እንዳይበላሽ እኛ ኮንትሪቢዩት እናደርጋለን ብሎ በየሲቀዱ ኮንትሪቢዩት ያደርጋሉ። የተቋቋሚ ኮሚቴ አለ። በደህንነቱ ተጠብቆ ነው ያለው። ከ9.5 ኪሎ ሜትር በላይ መንገድ ከፈታ ተካሂዷል። በሁለቱም ቀበሌያት ያ መንገድ ከፈታ ሲካሄድ በጣም የሚገርመው የመንግስት ድርሻ በጣም ውስን ነበር። እኛ ለማሽን ማስገባትና የማሽን ናፍጣ ከመቻል ባሻገር ብዙ ካሳ የሚጠይቁ በእኛ ቢሆን ኖሮ ቢያንስ በካሳ ብቻ ከ1 ሚሊዮን ብር ያላነሰ ካሳኛን ሊያስከፍሉ የሚችሉ ስራዎች ነበሩ። የዛ ላይ ህዝቡ በፈቃደኝነት
ግንዛቤው ስለነበረው ቀድመን ብዙ ውይይቶችን ስላደረግን በዛ ትብብር መንገድ ከፈታ ተካሂዷል። እኔ በኔ ዞን አሁን የዚህ ፓይለት ተጠቃሚ አይደለም የኛ ዞን። የኔ ሀሳብ አሁን አዲስ በጀት አመትም ስለሆነ በዚህ በጀት አመት ምን ያህል ሪሶርስ ለወረዳዎች ቢመደብ ማህበረሰቡ በራሱ ችግር ለይቶ በሚያቀርባቸው ላይ ምን እንሰራለን የሚለውን ነገር ሳስብ ብዙ የማህበረሰብ ችግሮችን የምንፈታበት ፋይናንሱንም ተደራሽ የምናደርግበት መንገድ እንዳለ አያለሁ። የፕሮግራሙ ዓላማ የልማት ጠያቂ ብቻ ሳይሆን የልማት ባለቤት የሆነ ተባባሪ ማህበረሰብ መፍጠር ስለመሆኑ ያነሱት ዘርፉን የሚመሩ አካላት በአንዳንድ ዞኖች የተጀመረውን ይሄንን መልካም ተሞክሮ ሁሉም ተግባራዊ እስኪያደርግ ድረስ ቢሮው በትኩረት እንደሚሰራ አመላክተዋል። ረጂ ድርጅት የሚስራ መንግስት የሚስራ ብዙውን ጊዜ የኔነት ስሜት የለም። በቃ የሆነ ድርጅት ሰርቶ ሄደ ከዛ ቢሰበር ቢበላሽ ማንም እንደማይጠይቀው ያስባል። ስለዚህ ከዚህ አስተሳሰብ ማህበረሰብ እንዲወጣ ነው የሚፈልገው። ስለዚህ ይሄንን የወጣውን ተሞክሮ አቀርበናል። አጠቃላይ የትምህርት ተቋማት፣ የጤና ተቋማት አጠቃላይ ህዝቡ ነው ህዝቡ እንዲጠቀም የሚሰሩ ስለሆነ ባለቤቱን መጠበቅ አለባቸው። ይበልጥኑ ግን እኛ አናሊሲስ ስንሰራ በራሳቸው ኤፈርትና ጉልበትና ሀብት አዋጥተው የሰሩት ልማት ላይ ከፍተኛ የሆነ እንክብካቤ አለ፣ ጥበቃ አለ። ስለዚህ ለሌሎችም እንደዚህ አይነት ጥበቃና እንክብካቤ ያስፈልጋል። አንዱ ያለማውን አንዱ ካልጠበቀና በባለቤትነት መንፈስ ካልተገለገለ ዘላቂነት ያለው መሰረተ ልማት ማረጋገጥ የማይታሰብ ነውና ለአገር ልማት ሁሉም የበኩሉን ሊወጣ ይገባል። በማህበር ተደራጅተው በተለያዩ የስራ መስኮች በመሰማራት ከራሳቸው አልፈው ለሌሎችም የስራ እድል መፍጠራቸውን በገሱባ ከተማ በተለያዩ የስራ መስኮች የተሰማሩ ማህበራት ገለጹ። በቀጣይ ይበልጥ ውጤታማ ለመሆን የማምረቻ ቦታና የገበያ ትስስር እንዲመቻችላቸው ማህበራቱ ጠይቀዋል። ማህበራቱ የሚያነሷቸውን የማምረቻ ቦታ ጥያቄ ለመመለስ እየሰራ መሆኑን የገለጸው ደግሞ የገሱባ ከተማ አስተዳደር ነው። ለትሩንጎ ሙሉ ዘገባ አቤኔዘር አበራ። መንግስት የስራ አጥ ወጣቶችን ቁጥር ለመቀነስና ዜጎች ኑሯቸውን እንዲያሻሽሉ በስራ እድል ፈጠራና ኢንተርፕራይዞች አማካኝነት ለብዙ ዜጎች የስራ እድል ፈጥሮላቸዋል። በወላይታ ዞን ገሱባ ከተማም በማህበር ተደራጅተው በተለያዩ የስራ መስክ የተሰማሩ የማህበረሰብ ክፍሎች በተሰማሩበት ሙያ ውጤታማ መሆናቸውን ገልጸዋል። እኛ ስንመጣው መጀመሪያ ካፒታላችን እኛ ብድር ወስደን ከኦሞ ማይክሮ ፋይናንስ 50 ሺህ ብር ብድር ወስደን ነው ይሄን ስራ ጀመርነው። አሁን ዛሬ ግን እግዚአብሔር ይመስገን ካፒታላችን ቢያንስ ከ30 ሚሊዮን በላይ እስከሚያልፍ ድረስ ማሽን እስከምንተክል ድረስ ለ100 ሰው ስራ እድል በ5 ሰው የተጀመረው ለ100 ሰው ስራ እድል እስከምንፈጥር 100 ሰው ሳይሆን በእኛ ማህበር በኢትዮጵያ ደረጃ ካሳቫ አምራች ማህበር ተብሎ የመጀመሪያ እውቅና ያገኘነው በመጀመሪያ ታጋይ ሆነን በዛ ስራ ላይ ውጤታማ እስከሚሆን ትግል እስከ መንግስት ይሄን ቀን እስከሚያመጣ ድረስ በተለያዩ ሚዲያዎች በተለያዩ መስሪያ ቤቶች ስንንከራተት ይሄ ምላሽ እስከሚያገኝ ድረስ ተስፋ ሳንቆርጥ ያም ተስፋ ካለመቁረጣችን ጀምረን ምን ማድረግ አለብን፣ ይሄ በጎን እየሰራን ሌላ ምን እንስራ በማለት መኖ ማቀነባበሪያ ይሄ ማህበር አቆሞ ሁለተኛ ተጨማሪ ካፒታል ስለጀመርን እጅግ በጣም በስራው እንኮራለን፣ እንደሰታለን እንላለን። ኮሮ ጉታ ቦቴን ካለ ቦታ ዶማይዳ መጀመሪያ በትንሽ ቦታ ነበር የጀመርነው። በቤተሰባችን ተምሮ የጨረሱ 4 ልጆች ጋር ሆነን ተደራጅተን ትንሽ ቤት ከፍተን እየሰራን መንግስት ይህንን ቦታ ሰጥቶናል። በትንሽ ገንዘብ ነበር የጀመርነው። አሁን ግን ጥሩ ደረጃ ላይ እንገኛለን። ከፍተኛ ጥቅም እያገኘን ነው። ዘመናዊ የጀርመን ቀፎ 45፣ የኬንያ 18፣ ባህላዊ ደግሞ 150፣ በአጠቃላይ 280 የንብ ቀፎ አለን። ባህላዊ ጤተን ይሸተማ ሙሌራ ሲቁዲ ነው ጤተን ሆስፒታል ተማይዲስ መጀመሪያ እኛን ስንጀምር ያው በክራይ አይነት ነው የጀመርነው። የከተማ አስተዳደሩ ያው ምስጋና ይግባውና ይህን ሰፊ ቦታ ሰጥተውን የከተማ አስተዳደሩ ይህን ሰፊ ቦታ ወስደን ያው ስራውን በጥሩ ሁኔታ እየሰራን ነው። እስከ 280 ያህል ቀፎች አሉን። በሱ ደናስ እየሰራን ነው እና ወደፊት ያው የገበያ ትስስር መንግስት ከፈጠረልን ከሀገር ውጪ ጭምር ለመስራት ያው እቅድ ይዘን እየተንቀሳቀስን ነው ያለነው። በዚህ ስራ መስክ በመደራጀታቸው ከራሳቸው አልፎ ለሌሎች ስራ እድል መፍጠራቸውንም ተናግረዋል።
ከሀሳባ ከመምጣቱ በፊት የኛ ልጆች ጫት ቤት፣ ሺሻ ቤት፣ ቡና ቤት፣ የተለያዩ ቦታ በየመንገድ ዳሩ ቁማር ቤት ነበር ሲጫወቱ የነበሩት። ይህ ስራ ከመጣ በኋላ ሁሉም ሰው እያንዳንዱ ስራ ይሄ ለዚህ ለአምራቹ ማህበር ብቻ ሳይሆን ለከተማ ነዋሪ ለሁሉም ከከተማ አልፎ እስከ ዞን ድረስ ለሁሉም ሰው ስራ እድል የፈጠረ ምርት ነው። እንዴት ሆኖ ሲባል ለምሳሌ እዚህ ውስጥ እኛ የሰራነው ቅድም ብያለሁ ለመቶ ሰው እዚህ ስራ ከመፍጠሩ ውጭ መኪና ሲጭን ጎታች መኪና ላይ ሸራ አሳሪ የሚባል አለ፣ ተራ የሚባል አለ፣ ዳላላ አለ፣ የመኪና ባለ ንብረቶች አሉ። ለነዛ ሁሉ የገቢ ምንጭ እንደገና እዛ ላይ አሁን እኛ ፕሮሰስ ያደርጉትን እዛ የሚጭኑት ደግሞ ሌላ ማህበራት አሉ። ለነዛ ማህበራትም ጭምር ስራ እድል የፈጠረ ምርት ነው። ምርቱ እንደ ምርት ከየትኛው ምርት ለስራ እድል ፈጠራ ይሄ ምርት ከአርሶ አደር ጀምሮ እስከ ንግዱ ማህበረሰብ እስከ መጨረሻ እስከ ጋጋሪያው ድረስ እስከ 31 ሰው በግለሰብ በአንድ ተብሎ እስከ 31 ሰው ምርቱ ስራ እድል የፈጠረ ምርት ነው። ስራ እድል ተፈጠረላቸው አሉ። የጥበቃ ሰራተኛ 2 ጥበቃ ሰራተኞች አሉን። አትክልተኛ አለ 2 አትክልተኛ አለን። የቀን ሰራተኛም እንደዚሁ በቀን ሰርቶ ሙሉ አሉ። እስከ 8 እስከ 10 መሆኑ ሰራተኞችን በስራችን ቀጥረን ያው እንደ ስራ እድል ፈጠራ እየጠቀምናቸው ነው ከኛ ጋር ተጠቃሚ እየሆኑ ነው። ምናልባት የስራ እድል እንደተፈጠረልን ያው በዚህ አጋጣሚ ደግሞ የገበያ ትስስር እንዲኖረን እንፈልጋለን። እኛ አሁን ከአንድ ቀፎ እስከ ከባህላዊ ቀፎ እስከ 25 ኪሎ እናገኛለን። ከጀርመን ቀፎች አሉ፣ ሌላም ቀፎ አለን። ከዛ ላይ ብዙ እያገኘን ነው። ደህና ነው እና የገበያ ትስስር ካልተፈጠረ በቀር እዚህ ብቻ ተገርቶ የሚገታ አይደለም እኛ የምናገኘው ጥቅም። በበጀት ዓመቱ ታቅዶ ወጣቶችን በቋሚና ጊዜያዊ ስራ ማሰማራታቸውን የሚገልጹት የከተማው ምክትል ከንቲባና የስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት ኃላፊ አቶ ወርቅነህ ሞታ ይህንን ስራ ለወደፊትም አጠናክረው እንደሚቀጥሉ አብራርተዋል። የዳቦ ጥያቄ ከፍ ብሎ ወደ እንጀራ ጥያቄ ተሸጋግሮ ከራስ አልፎ ሌላውን የሚመግብ ወጣት እንዲፈጠር በትኩረት እየሰራን ያለ ነው። ስለዚህ የከተማው ፖለቲካ እንዲረጋጋ ወጣቱ ላይ የምንሰራው ስራ ከምንም በላይ ውጤታማ ነው ብለን እንወስዳለን። ስለዚህ ወጣቱ ተረጋግቶ ሰርቶ ዳቦ በልቶ እቤቱ ገብቶ ማደር የሚችል ከሆነ ነገ ለማደግ የሚያስበው እሳቤ ከፍ ያለ ከመሆኑ ጋር ተያይዞ በዚህ ዘርፍ ላይ በቂ ድጋፍ ከተማ አስተዳደሩ በተለይ በሶስቱ ዘርፎች ለሚደራጁ ወጣቶች ድጋፍ እያደረገ ነው ያለው። ሼድ ገንብቶ እያስረከበ ነው ያለው። መሬት እያስተላለፈ ነው ያለው። ስለዚህ ተቀጣሪነት ስሜት ለመቀነስ የምንሄደው ርቀት ከፍ ያለ ስለሆነ ይሄ ሂደት ተጠናክሮ የሚቀጥል ነው የሚሆነው። ወጣቶች ከስራ ፈላጊነት ተላቀው ስራ ፈጣሪ በመሆን ከራሳቸው አልፈው ቤተሰቦቻቸውን ብሎም ሀገራቸውን የሚጠቅም ውጤት እያመጡ በመሆኑ በተለያዩ ስራ መስክ በመሰማራት ጠንክረው መስራት እንደሚጠበቅባቸውም መልእክት ተላልፈዋል። የአጆራ መንትያ ፏፏቴን ለጎብኚዎች ምቹ ለማድረግ እየሰራ መሆኑን በወላይታ ዞን የቦምቤ ከተማ አስተዳደር አስታወቀ። የአጆራ መንትያ ፏፏቴ ከድንቅ የመስህብ ስፍራዎች መካከል አንዱ ነው ያሉት ጎብኚ ወጣቶች በአካባቢው የመሰረተ ልማት ስራዎች ሊሟሉ እንደሚገባም አመልክተዋል። በቦስዮስ አስጎብኚ ድርጅት አስተባባሪነት ከተለያዩ አካባቢዎች የተውጣጡ ወጣቶች አጆራ መንትያ ፏፏቴን ጎብኝተዋል። በምስራቅ አፍሪካ ብቸኛው ነው የሚባለው አጆራ መንትያ ፏፏቴ የውጭና ሀገር ውስጥ ጎብኚዎች መጥተው አእምሯቸውን የሚያድሱበትና የመንፈስ እርካታ የሚቋደሱበት ድንቅ መስህብ ስፍራ እንደሆነ ይነገራል። በሁለቱ አጃንቾና ሶኬ ወንዞች አማካኝነት የሚፈጠሩ ማራኪው አጆራ ፏፏቴን ለሚያይ ሰው ጥልቅ ደስታን የሚፈጥር ተፈጥሮን ያለ ስስት ለምድር የለገሰች ስጦታ ነው። ቦስዮስ አስጎብኚ ድርጅት አማካኝነት ይህንን ድንቅ መስህብ ስፍራን የጎበኙ ወጣቶችም ደስተኛ መሆናቸውን ለወላይታ ቴሌቪዥን ተናግረዋል። ምናልባት በታሪኩም ስንመለከት በምስራቅ አፍሪካ ብቸኛው ተመሳሳይ መንትያ ፏፏቴ የሚገኘው ያው እዚህ ወላይታ ውስጥ ነው። ይህንን ውብ ቦታ ለማየት ማንም እንደሚመኘው በጣም ተፈጥሮን ከማድነቅ አንፃር የተነሳ ተመኝቼ መጥቻለሁ። ባየሁት ነገርም እጅግ በጣም ረክቻለሁ። ምናልባት ባላጋንን መንፈስን የሚያረካ የመጣበትን ዓላማ ራሱ በደስታ እንድትመለሱ ላይ የሚያደርግ እጅግ በጣም ውብ ተፈጥሮ ነው ልመለከት የቻልኩት። ከዚህ በፊት በወሬ ደረጃ ነው አጆራ ያምራል፣ ቆንጆ ነው ብታዩ ምናምን ሲባል ነው የምሰማው እንጂ በአካል መጥቻ አላየውም። የመጀመሪያ ጊዜ ነው። እንደውም ከሳምንት በፊት ሳስብ ነበርና
ቦሲዮስ ይሄንን ጉዞ ሲያዘጋጅ ለመሄድ ቀደም የተመዘገብኩት እኔ ነኝ እና በጣም ደስ ይላል። እንደሰማነው ሳይሆን ከሰማነው በላይ ነው እዚህ መተን ያየነው። በጣም ደስ ይላል። በጣም የሚማርክ ነገር አለው። ሁለቱ ፏፏቴዎች አንድ ላይ የሚወርዱት ከታች ደግሞ የሚነሳው ጢሱ አካባቢ ላይ ያለው ደግሞ ጫካዎቹ በጣም ደስ የሚሉ ነገሮች አሉ። መንፈስን የሚያረካ ነገር ነው ያገኘሁት። ጎብኚዎች አያይዘውም የአጆራ መንቲያ ፏፏቴ ለአካባቢው ትልቅ ገቢ የሚያስገኝና የቱሪዝም ዘርፉን ለማሳደግ የራሱ አስተዋጽኦ የሚያበረክት በመሆኑ ለጎብኚዎች ምቹ ሁኔታ ለመፍጠር የመሰረተ ልማት ስራዎችን ጨምሮ የማስተዋወቅ ስራ ሊሰራ ይገባል ሲሉ አሳስበዋል። ምን አለ መሰለ ሰው ተፈጥሮን የሚያደንቁ ብዙ ሰዎች አሉ ዓለም ላይ እና ይሄ ደግሞ የሚገርም ተፈጥሮ ነው። አይተው እኮ ነው ግሪኑ ነገር ያ ሁለቱ ወንዝ ሲወርድ ያለው የሆነ የሚፈጥረው ዌቡ ምናምን በጣም የሚገርም ነውና ያንን ነገር ሞር እዚህ ጋር ያለውን ሰው መጥቶ የሚያርፍበት ምናምን ነገር ቢኖር እዚህ ጋር አንዳንዴ ሰው መንፈሱን ማደስ ይፈልጋል ወጣ ብሎ ምናምንና ለዛ ማረፊያ ቦታ ምናምን ነገር ቢኖር በጣም የተሻለ ነገር ይኖራል የሚል ግምት አለኝ። አሁን ብዙ ነገር ይቀራል ብዬ አስባለሁ። ምክንያቱም እዚህ አሁን ሰውን እያዝን ነው ስንወጣም ስንወርድም ያለ ነውና መንገዶች ቢስተካከሉልን አካባቢው ቢለማ የሚጠጣ ነገር የሚበላ ነገር ቢኖርበት ሰው ኢንጆይ የሚያደርግበት አሁን ከዛ ከሶዶ ስንመጣ ነው የተወሰነ ውሃም ነገር የሚበላም ነገር ምናመጣውና ምግብም ሌላ ነገርም ሰውን መሳብ የምንችልበት ነገር ብናረግበት በጣም ደስ ይላል። ኢንጆይ እናረግበታለን። ቀን ሙሉ መዋል እንችላለን። እንደኔ ያው ህፃናት መጥቶ በነፃነት ገብቶ ወጥቶ እንዲያዩ ሴቶችም አሉ፣ አረጋውያን አሉ፣ በእድሜም ከፍ ያሉ ሰዎች መጥቶ በነፃነት ገብቶ እንዲወጡ ትንሽ የሴፍቲ ነገሮች አንዳንድ ክፍተቶች አሉ። እነሱም ቢያንስ በትንሽ በድንጋይ በብሎኬት አይነት ነገር የተወሰኑ ወሎች ቢሰሩ ሰው በነፃነት ወርዶ ገብቶ የመጎብኘት እንትን ይኖራል። በወላይታና አካባቢው የሚገኙ ታሪካዊ ሰው ሰራሽና ተፈጥሯዊ መስህብ ስፍራዎችን ትውልድ እንዲያውቅና አካባቢውን በሚገባ እንዲረዳ ለማድረግ እንደዚህ አይነት ጉዞ እንደሚያደርግ የቦሲዮስ አስጎብኚ ድርጅት መስራችና ስራ አስኪያጅ አቶ አስፋወሰን አዳዬ ተናግረዋል። በርካታ ሰው ወላይታ ውስጥም ኢትዮጵያ ውስጥም ከኢትዮጵያም ውጪ ያሉ ብዙ ሰዎች ስለ አጆራ በተለያየ አይነት መንገድ ሰምተዋል። በተለያየ አይነት የምስልም ሊሆን ይችላል ተንቀሳቃሽ ምስል ቪዲዮም የተመለከቱ ሰዎች አሉ። ነገር ግን እዚህ ቦታው ድረስ መጥቶ መመልከት ደግሞ ለየት ያለ ነገር የሚሰጥ ነው። የራሱ የሆነውን ነገር ወጣቱ በሚገባ ቢያይ ራስን ማወቅ ስለሆነ አንደኛው አላማ እሱ ነው። ከዛ በዘለለ ደግሞ የመዝናኛ አማራጭም ነው። በወላይታ ዞን የቦምቤ ከተማ ከንቲባ አቶ ወርዳቸው ታደሰ እንደተናገሩት ከተለያዩ አካባቢዎች የተውጣጡ ወጣቶች የረፍት ጊዜያቸውን ተጠቅመው የአጆራ መንቲያ ፏፏቴን ለመጎብኘትና ለሌሎች ለማስተዋወቅ የሚደረጉ ጥረቶች የሚደነቅና ስፍራውን ይበልጥ ምቹ ለማድረግ የከተማው አስተዳደርን የሚያነሳሳ ነው ብለዋል። በተለያዩ መንገድ ለዓለም ሕዝብ ይህንን ላላየ ሰው የሚያደርስ ወጣት ስለመጣ እንደ ከተማ አስተዳደር በጣም እጅግ ደስታ ተሰምቶኛል። ይሄንን የማልማት ስራ ለኛ ግንባር ቀደም ተግባር ነው። እንደ ከተማ አስተዳደር ትኩረት ሰጥተን ከምንሰራባቸው ቦታዎች አንዱ ይሄ ነው። ራሳችን አቅም እናለማለን። ቀጣይ ያለው ከዚህ ጀርባ አሁን ከካሜራው ጀርባ ያሉ ቦታዎች አሉ። ለሆቴል ለቱሪዝም ምቹ የሆኑ ቦታዎች በባህሪውም በካርታ በ10 ዓመት ስትራቴጂክ ፕላን ሲጠናም ይሄ አካባቢ ኮመርሻል ኤሪያ ተብሎ ነው የተለየው። 210 ሜትር ወደ ታች እየተምዘገዘገ የሚወርደው የአጃንቾ ፏፏቴና 170 ሜትር ቁልቁል የሚፈሰው በሶኬ ፏፏቴ አስታኮ ለስፍራው ልዩ ውበት የሚሰጠው ይህ አጆራ መንቲያ ፏፏቴ ከቦምቤ ከተማ 4 ኪሎ ሜትር ርቆ የሚገኝ ድንቅ መስህብ ስፍራ ሲሆን ለጎብኚዎች ምቹ ለማድረግ ከተማው ከዞን ባህል ቱሪዝም መምሪያ ጋር በመቀናጀት የሚያስፈልጉ የመሰረተ ልማት ስራዎችን ጨምሮ የእንግዶች ማረፊያ ለማበጀት በትኩረት መስራት ያስፈልጋል። በትምህርት ህይወቷ ከልጅነቷ ጀምሮ ሴቶች ይችላሉ በሚል የአሸናፊነት መንፈስ በውስጧ ሰርጾ አስቸጋሪ ጊዜያትን በጽናት በማለፍ ለዛሬ ድል መብቃቷን ትናገራለች። ከወላይታ ሶዶ ዩኒቨርሲቲ በህግ ትምህርት ክፍል 3.89 ከፍተኛ ውጤት በማምጣት ከፍተኛ የሴቶች ተሸላሚ ውጤት ለማምጣት ግብ ሰንቃ ትምህርቷን በመከታተሏ የድርብ ሜዳሊያና ሽልማት አሸናፊም ሆናለች። የዚህ ልዩ ክስተት ባለ ታሪክ የዘንድሮ ተመራቂ ቤተልሔም ተሾመ ስትሆን ስለ ስኬቷ ባልደረባችን ሂሩት የምሩ ተከታዩን ጥንቅር አሰናድታለች። ተወልዳ ያደገችው አዲስ አበባ ሲሆን በ2013 ዓ.ም ወላይታ ሶዶ ዩኒቨርሲቲ የተቀላቀለችው ተመራቂ ተማሪ ቤተልሔም ተሾመ በግቢ ቆይታዋ ትምህርት ቤቱም ሆነ የህግ ትምህርት ክፍል በሚያደርጉት እገዛ ለዚህ መብቃቷን ትናገራለች። ወላይታ ያው ሰላማዊ
ሀገር ነው። በጣም ደስ ይላል። አየሩም ሁሉም ነገር ተስማምቶኛል እና የገባሁት ወደዚህ ወደ ወላይታ ዩኒቨርሲቲ በ2013 ነበር። የ5 አመት ቆይታ ነበረኝና በጣም ደስ ይላሉ። ያው ቻሌንጆችም ቢኖሩ ያው መጨረሻው አምሯልና በጣም ደስ ብሎኛል። ግቢው ያው ላይብራሪዎች አሉ፣ በጣም ድጋፍ ያደርግልናል። የስኩል የሎ ዲፓርትመንትም መምህራኖች በጣም ነው የሚደግፉን። የነሱም እገዛ ድጋፍ ነው እዚህ ያደረሰኝና እነሱንም ያው አመሰግናለሁ። ትምህርቷ ላይ ትኩረት ማድረግና ሰውን ለመግባባት እንደማትፈጥን የምትናገረው ተመራቂዋ ወደ ወላይታ ዩኒቨርሲቲ ስትመጣ ይዛ የመጣችውን ግብ በማሳካት 3.89 በማምጣት ከህግ ትምህርት ክፍልም ሆነ ከዩኒቨርሲቲው አጠቃላይ ሴት ተማሪዎች ከፍተኛ ውጤት በማምጣት ተመራቂ መሆኗን ትናገራለች። ግን ያው ትምህርቴ ላይ ትኩረት ማድረግ አይነት ተማሪ ነኝ እና ያው ሰውን ስቀርብ አሁን ከዶርም ልጆቼ ጓደኞቼ ጋር ያው በጣም ቀራረባለሁ። ያው ቶሎ ቢፈጅብኝም ግን ስቀራረብ በጣም ምግባባ አይነት ተማሪ ነኝ። ያው ከዛ ውጪ ለትምህርት ቫልዩ መስጠት አይነት ልጅ ነኝ። ለውጤት የሆነ ያስቀመጥኩት ጎል ስላለ አላማዬን እሱ ላይ ነበር ማድረግ የነበረው። ያው የልፋቴን ውጤት አግኝቻለሁና በጣም ደስ ብሎኛል። ያው ከወላይታ ሶዶ ዩኒቨርሲቲ ከአጠቃላይ የሴት ተማሪዎች እኔ ነበርኩኝ ተሸላሚ። ከአንድ ተማሪ ጀርባ ብዙ አስተዋጽኦ የሚያበረክቱ ቤተሰቦች አሉ። የቤቴሌም ቤተሰቦች ውጤት ዩኒቨርሲቲ ብቻ ሳይሆን ገና ከልጅነት ጀምሮ የቤተሰብ እርዳታና ክትትል ለዚህ እንዳበቃትና ባስመዘገበችው ውጤትም መደሰታቸውን ቤተሰቦቿ ተናግረዋል። በላይ ያሉ ተማሪዎችም ጎበዝ ናቸው። እንደ አጋጣሚ በትናንሽ ነጥቦች በጥሩ ውጤት ቢመረቁም እንደዚህ በጣም እንደሷ 3 አይነት ሽልማት አላገኙም። ስለዚህ እሷን ደግሞ እነሱን ከኛ አላገኘ ነው አንቺ ማግኘት አለብን ብሎ እነሱ ማገዙ ምንን አገዝኩ። እኔም ያው የትምህርት እንታለኝ አገዝኳት። ያው እዚህ ደረሰች። ደስ ብሎናል። ያው ስኬታችን የቤተሰብ ሁሉ ስኬት የታላላቆችም ያልተሸለሙበት በሷ ስትሸለም ቁጭታቸውን በዚያ በሷ አጠናቀው ጨረሱ። በሷ ደስ አሉ። ደስ ብሎኛል በጣም። እሷን በፊትም ቤትም በጣም ትጉ ተማሪ ናት። ታነባለች፣ ታጠናለች፣ ጎበዝ ናት። እኛም ያው ከእግዚአብሔር በታች ተስፋ እያረገን ያው ተመራቂ ትሆናለች በሚል ስንጠብቅ ነበረ። እግዚአብሔርም ስላደረገ እኔ በጣም ከሚገባ በላይ ደስተኛ ነበርኩ። በጣም ነው ደስ ያለኝ። እንደዚህ አይነት እድል እግዚአብሔር የረዳው ሰው ነው የሚያገኘው። በጣም ደስ ብሎኛል። አንድ ተማሪ ስኬታማ ሲሆን ከስኬቱ ጀርባ ብዙ የሚከፈሉ ዋጋዎች ይኖራሉ። ብዙ ደግሞ ከሚከፈሉ ዋጋዎች ባሻገር ደግሞ እንደዚህ አይነት መስዋዕት ተከፍሎባቸው እንደዚህ አይነት ስኬቶች ደግሞ ሲመጡ ለቤተሰብም ለወንድም ለእህትም በጣም ትልቅ ደስታ ነው እና ያው እንደ ወንድም መስዋዕትነት ብዙ ከፍለናል። እኛም ወንድም ቤተሰቦቿም እህቶቿም ወንድሞቿም በጣም ከፍለናል ከቤተሰብ ባሻገርና እንደዛ መስዋዕት ከፍለን እዚህ ደረጃ ደርሰን ስላየን ደስ ብሎናል። ቤተሰቦቹ አክለውም ሁሉም ወላጅ ለልጆቻቸው ዋጋ በመክፈል ትልቅ ዜጋ ማፍራት እንደሚገባ ነው የሚናገሩት። ጥናት ትታችሁ ትምህርት ትታችሁ ስራ ላይ ትኩረት አድርጉ ብዬ አላስጨንቃቸውም። እነሱም ያውቃሉ። ለጥናት ለትምህርት ቦታ ሰጣለው፣ አጥኖ ላለው ከጥናት ላይም ተነሱ ይሄን አግዙ ይሄን ስሩ ብዬ አልቆጣቸው። ቦታ ሰጣለው፣ ያጠናሉ፣ ያነባሉ። በዛ ነው ከእግዚአብሔር በታች እንትን ያገዛት። ሀብት ማለት ልጅ ነው። ሀብት ማለት እውቀት ነው። ይሄ ንብረት በአንድ ወቅት የሚጠፋ ነው። አይተነዋል። ይጠፋል። ቤቶችም መኪናም ቢሆን በተለያየ ነገር ሌላ ቁሳቁሶች ይጠፋሉ። እውቀት ግን ከሰው ጋር አብሮ የሚሞት ነው። ሆነ ልጆችን ማንም ሰው በእውቀት እንዲያድጉ ማድረግ አንደኛ የቤተሰብ ነው። ተመራቂ ተማሪዎች በተመረቁበት የትምህርት ዘርፍ በሚሰማሩበት ሙያ በታማኝነት ሊያገለግሉ እንደሚገባም ተመላክቷል።